ያለ ተውሂድ ጀነት የለም። የፈለጉትን ኸይር ሥራ ቢሰሩ ተውሂድ ከሌለው ሲራጥን አሻግሮ ጀነት ሊያስገባ አይችልም። ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ አልጀነ ወመእዋሁ ናር በሉ። እነሆ በአላህ ያሻረከ በአላህ ያጋራ ለአላህ እንጂ ለማንም ማይገባን ዒባዳ ከአላህ ውጭ ላለ ለነቢይም ይሁን ለወልይም ይሁን አሳልፎ የሰጠ እርሱ ላይ አላህ ጀነትን እርም አድርጎበታል። የእሱ መግቢያው እሳት ናት በሉ። ስለዚህ ተውሂድ ያለው ሰው ጀሃነም አይገባም፣ ጀነት ነው የሚገባው። ሌሎች ኸይር ሥራዎችን በሙሉ ቢሰራ እንኳ ተውሂድ ከሌለ ጀነት መግባት የለምና የጀነት ጸጋዎችን መታደል፣ ከነቢዮች ጎረቤት መሆን፣ የአላህን ፊት ማየት፣ የእሱን ውዴታ መታደል የሚፈልግ በሙሉ ተውሂድን ሊያውቅ ከሽርክ ሊርቅ ይገባዋል። ሐዲስ ላይ ሁሉም ኡመቴ ጀነት ይገባል እንቢ ጀነት አልገባም ያለ ሲቀራ ነብዩ ሰለላሁ ዐለይሂ ወሰለም ያ ረሱላህ ማን ነው ጀነት አልገባም የሚለው ሲሏቸው እኔን የታዘዘ ጀነት ይገባል፣ እኔን አልታዘዝም ያለ ደግሞ እሱ ነው ጀነት አልገባም ያለው ብላ። በዒባዳም ይሁን በማህበራዊ ግንኙነትም ይሁን ባለባበስም ይሁን በሌሎችም ሸሪዓ ሕግ ባወጣላቸው ጉዳዮች ላይ ነቢን ተከትሎ መሄድ ጀነት መግቢያ መንገድ። የነቢን ዓለይሂ ሰላቱ ወሰላም መመሪያ መጣስ ደግሞ እንደፈለጉ መሆን ጀነት አልገባም እንዳሉ ነው የሚቆጠረው። አይገባም አኺራ ላይ እዚህ ሰበቡን ስላላሟላ ዋጋውን ስላልከፈለ። ያለ ኢማን መልካም ሥራ አይጠቅም። ጀነት ደግሞ የሚገባው በእነዚህ በሁለቱ ነው። ለዚህም ነው ቁርአን ላይ ኢማንና ዐመል አብሮ የሚጠቀሱት። ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ካነት ለሁም ጀናቱል ፊርደውሲ ኑዙላ የተባለው ለዚህ አምኛለሁ ብቻ በማለት ጀነት አይገባም። ሳያምኑ መልካም ሥራ በመስራት ጀነት አይገባም። ጀነት መግባት የፈለገ አስቀድሞ በአላህና በመልእክተኛው ትክክለኛ ኢማን ሊያምን ይገባዋል። እንዲሁ ከወላጅ የወረሱት ሰዎች ሲያደርጉ አይተው ያደረጉት ሳይሆን ማስረጃ ላይ የተመሰረተ እርግጠኝነት ላይ የተመሰረተ ኢማን ሊያምኑ፣ ይህን ኢማን ደግሞ በተግባር ሊያሳዩ መልካም ሥራ ሊሰሩ ይገባል። ليس من يقطع طرقا بطلا إنما من يتقي الله البطل. الحمد لله ذي الفضل والإحسان الذي أعد الجنة لعباده الصالحين، وأشهد أن لا إله إلا الله وحده لا شريك له ذي العفو والغفران، وأشهد أن محمدًا عبده ورسوله الهادي إلى طريق الجنان، صلى الله عليه وسلم وبارك وعلى آله وأصحابه السابقين والتابعين لهم بإحسان إلى يوم الدين. أما بعد، فاتقوا الله أيها المسلمون وابتغوا إليه الوسيلة وجاهدوا في سبيله لعلكم تفلحون. يا الله بارك فيك. አላህን ተባረከ ወተዓላ ሁሌም በሁሉም ቦታ ላይ ፍሩት፣ ተጠንቀቁት። ወደ እሱ የሚያቃርቧችሁ ከእርሱም የሚያስታርቋችሁ መልካም ሥራዎች ላይ ተሽቀዳደሙ። ነፍስያና ሸይጣንንም ታገሉ። ጌታውን የታዘዘ ሸይጣንና ነፍስያውን ታግሎ ያሸነፈ ጀነት ይገባል። ሁሉም ሙእምን ለጀነት ይጓጓል። ነገር ግን ጀነትን ስለ ጓጉላት ብቻ ስለ ተመኙ ብቻ ማግኘት አይቻልም። ምንም እንኳ ጀነት የሚገባው በጥቅሉ በአላህ ረሕመትና በእስላም ቢሆንም የሰው ልጆች ጀነት ውስጥ ከገቡ በኋላ የጀነት ደረጃቸውና ማዕረጋቸው የሚበላለጠው በመልካም ሥራቸው ነው። ያለ ሥራ ያለ ኢማን ጀነትን ማግኘት የለም። ጸጋ በጸጋ አይገኝም። ዱንያ ላይ እንኳ ድሎትና ጸጋን ለማግኘት ዋጋ ተከፍሎ ነው። የጸጋዎች ሁሉ ጸጋ ጀነትና ጀነት ውስጥ ያሉ ኒዕማዎች ናቸው። የአላህን ውዴታ ማግኘት ነው፣ የእሱን ፊት ማየት ነው። ይሄ ሁሉ በምኞት ብቻ ሊገኝ አይችልምና መን ዩሪድ ሙልከል ጂናኒ ፈልየድዕ ዐንሁ ተዋኒ ፈልየቁም ፊ ዙልመቲ ሌይሊ ኢላ ኑሪል ቁርአኒ
ፈልየሲል ሰውመን ቢሰውሚን ኢነ ሃዘል ዐይሸ ፋኒ ተብላ የጀነትን ጸጋ የጀነትን ንግስና የፈለገ ስንፍናን ይተው። የሌሊት ጨለማ ላይ ተነስቶ ቁርአን ያንብብ፣ ሌሊት ይስገድ፣ ጌታውን ይማጠን። ቀን ላይ ደግሞ ጾምን አከታትሎ ይጹም፣ ጾም ያብዛ። ይህ የአዱንያ ህይወት እንደሆነ ጠፊ ነው ተብላ የማይጠፋው ቋሚው ህይወት የአኼራ ህይወት ነው፣ ጀነት ነው። ይሄን ውድ የጀነት ህይወት ለማግኘት እዚህ ዱንያ ላይ ዋጋ መክፈል ያስፈልጋል። አላህ ተባረከ ወተዓላ ረሕመቱ ሰፊ ነው። ጀነት አንዱ የአላህ ረሕመት ውጤት ነው። በረሕመቱ ደግሞ የጀነትን መንገድ አላህ ተባረከ ወተዓላ አግርቶታል። ጀነት መግቢያ ሰበቦችን ቀላል አድርጓቸዋል። ካንተ የሚጠበቀው የጀነት መንገዶች እነማን እንደሆኑ አውቀህ ከጀነት መግቢያ ሰበቦች ውስጥ የቻልከውን ያክል መጠቀምና መተግበር ነው። እዛ ላይም መሽቀዳደም። ጀነት ከሚያስገቡ መንገዶች ምክንያቶች አንደኛውና የመጀመሪያው ተሕቂቁ ተውሒድ ነው። ተውሒድን ማስተካከልና ማሟላት ማሳመር ነው። ያለ ተውሒድ ጀነት የለም። የፈለጉትን ኸይር ሥራ ቢሰሩ ተውሒድ ከሌለው ሲራጥን አሻግሮ ጀነት ሊያስገባ አይችልም። ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂል ጀነ ወመእዋሁ ናር በላ። እነሆ በአላህ ያሻረከ በአላህ ያጋራ ለአላህ እንጂ ለማንም ማይገባን ዒባዳ ከአላህ ውጭ ላለ ለነቢይም ይሁን ለወልይም ይሁን አሳልፎ የሰጠ እርሱ ላይ አላህ ጀነትን እርም አድርጎበታል። የእሱ መግቢያው እሳት ናት በላ። ስለዚህ ተውሒድ ያለው ሰው ጀሀነም አይገባም፣ ጀነት ነው የሚገባው። ሌሎች ኸይር ሥራዎችን በሙሉ ቢሰራ እንኳ ተውሒድ ከሌለ ጀነት መግባት የለምና የጀነት ጸጋዎችን መታደል፣ ከነቢዮች ጎረቤት መሆን፣ የአላህን ፊት ማየት፣ የእሱን ውዴታ መታደል የሚፈልግ በሙሉ ተውሒድን ሊያውቅ ከሽርክ ሊርቅ ይገባዋል። ነቢያችን ዐለይሂ ሰላቱ ወሰላም ከልቡ አምኖ ለአላህ ብሎ ለአኼራ ይጠቅመኛል ብሎ ላኢላሃ ኢለላህ ያለ ጀነት ገባ ብላ ይገባል ማለታቸው ነው ሲሞት። እንደዚሁ በሌላ ሶሒሕ ባለ ሐዲስ ከአላህ በስተቀር እውነተኛ አምላክ አለመኖሩን አውቆ የመሰከረ ነቢዩ ሙሐመድም የአላህ መልእክተኛ መሆናቸውን ያመነ የተቀበለ ዒሳ ዓለይሂ ሰላምም ኢየሱስ የአላህ ተባረከ ወተዓላ ነቢይና ሁን በምትል ቃል ያለ አባት ከእናቱ ከማርያም የተወለደ የሰው ልጅና መልእክተኛ ነው ብሎ ያመነ ጀነት እውነት ናት አለች፣ ጀሀነምም እውነት አለች ብሎ ያመነ ለዚህም የተዘጋጀ በማዕነል ሐዲስ ከስምንቱ የጀነት በሮች ውስጥ በፈለገው ጀነት ይገባል ብላ። ይህ የተውሒድን አንገብጋቢነት ተውሒድ የጀነት ቁልፍ መሆኑን የሚያሳይ። ሁለተኛው ጀነት መግቢያ ሰበብ ነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም መታዘዝና መከተል፣ አርጉ ያሉትን በማድረግ ተው ያሉትን በመተው አላህን ተባረከ ወተዓላ እሳቸው ይገዙት ያመልኩት በነበረው መልኩ በማምለክ እሳቸውን መታዘዝ። ሐዲስ ላይ ሁሉም ኡመቴ ጀነት ይገባል እምቢ ጀነት አልገባም ያለ ሲቀራ ነብዩ ሰለላሁ ዐለይሂ ወሰለም ያ ረሱላላህ ማን ነው ጀነት አልገባም የሚለው ሲሏቸው እኔን የታዘዘ ጀነት ይገባል፣ እኔን አልታዘዝም ያለ ደግሞ እሱ ነው ጀነት አልገባም ያለው ብላ። በዒባዳም ይሁን በማህበራዊ ግንኙነትም ይሁን ባለባበስም ይሁን በሌሎችም ሸሪዓ ሕግ ባወጣላቸው ጉዳዮች ላይ ነቢይን ተከትሎ መሄድ ጀነት መግቢያ መንገድ። የነቢይን ዓለይሂ ሰላቱ ወሰላም መመሪያ መጣስ ደግሞ እንደፈለጉ መሆን ጀነት አልገባም እንዳሉ ነው የሚቆጠረው። አይገባም ኸይራ ላይ እዚህ ሰበቡን ስላላሟላ ዋጋውን ስላልከፈለ። ወሀከዛ ከጀነት መግቢያ ሰበቦች መንገዶች መሃል አንዱ ኢማንና መልካም ሥራን ማብዛት። ያለ ኢማን መልካም ሥራ አይጠቅም። ጀነት ደግሞ የሚገባው በእነዚህ በሁለቱ ነው። ከዚህም ነው ቁርአን ላይ ኢማንና ዐመል አብሮ የሚጠቀሱት። ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ካነት ለሁም ጀናቱል ፊርደውሲ ኑዙላ የተባለው ለዚህ አምኛለሁ ብቻ በማለት ጀነት አይገባም። ሳያምኑ መልካም ሥራ በመስራት
ጀነት አይገባም። ጀነት መግባት የፈለገ አስቀድሞ በአላህና በመልእክተኛው ትክክለኛ ኢማን ሊያምን ይገባዋል። እንዲሁ ከወላጅ የወረሱት ሰዎች ሲያደርጉ አይተው ያደረጉት ሳይሆን ማስረጃ ላይ የተመሰረተ እርግጠኝነት ላይ የተመሰረተ ኢማን ሊያምኑ፣ ይህን ኢማን ደግሞ በተግባር ሊያሳዩ መልካም ሥራ ሊሰሩ ይገባል። ሌላኛው የጀነት መግቢያ ሰበብ በሁሉም ሁኔታና ቦታ ላይ አላህን ተባረከ ወተዓላ መፍራት ነው። ትክክለኛና የተሟላውን ፍራቻ አላህ ተባረከ ወተዓላ በብዙ የቁርአን አንቀጾች እንደዚሁ ነቢይን በሐዲሶቻቸው ጀነትን አላህን ከመፍራት ጋር አያይዘዋል። ኡዒደት ሊልሙተቂን ብላ ጀነት የተዘጋጀችው ለሙተቆች ነው ብላ። አላህን መፍራት በስም ብቻ አይደለም፣ በልብስ ብቻ አይደለም። አላህን መፍራት ተግባር ነው። አላህ አድርግ ያለውን ማድረግ፣ ተው ያለውን መተው ማለት። ጀነት የገቡ ሰዎችን አላህ ተባረከ ወተዓላ የበለጠ ደስታ እንዲሰማቸው ቢማ ኩንቱም ተዕመሉን ይላቸዋል። ይህቺ ጀነት ተሰሩት በነበረው መልካም ስራችሁ ምክንያት የወረሳችኋት ያገኛችኋት ናት ይላቸዋል። አላህን በመፍራት መልካም ስራ በመስራት ጀነት የሚገኘው። ዋከዳ ከጀነት መግቢያ ሰበቦች ምክንያቶች መሃል ሌላኛው ፈርድም ይሁን ሱና ሶላቶችን መስፈርታቸውን፣ ግዴታቸውን፣ አደባቸውን አሟልቶና አስተካክሎ መስገድ። ሶላት የጀነት ቁልፍ ናት። 5 ወቅት ሶላትን በአግባቡ የሰገደ አላህ ጀነት ላይ ያስገባው ቃል ገብቶለታል። በአግባቡ መስገድን የተወሰው ግን ጀነት የመግባት ቃል የለውም ከአላህ ጋር ተባረከ ወተዓላ። ይልቅ ከፍርዓውን፣ ከሃማን፣ ከቃሩን ነቢይን ዓለይሂ ሰላቱ ወሰላም ያስቸግሩ ከነበሩ ከመካ ሙሽሪክ አምባገነኖች ጋር ይቀሰቀሳል ተብሏል። ሶላትን ከመተው ጋር፣ ሶላትን ቸላ ከማለት ጋር ጀነት መከጀል ሞኝነትን። ነቢያችን ዓለይሂ ሰላቱ ወሰላም መን ሶለል በርደይኒ ደኸለል ጀነህ ብላ ዐስርና ሱብሕን በአግባቡ የሰገደ ጀነት ገባ ብለሃል። እነዚህን ሰግዶ ሌላውን የተወ ጀነት ይገባል ለማለት አይደል። ለብዙ ሰዎች ሊከብዱ የሚችሉ ሶላቶች ናቸው። እነዚህ ላይ ክፍተት ከሌለበት ሌሎች ላይ ክፍተት አይኖርበትም ለማለት ነው እንጂ ግዴታ የሆኑ ሶላቶች 5 ናቸው። ወሀከዛ ከሶሐቦቻቸው መሃል አንዱ ምን ትፈልጋለህ ባሉት ጊዜ ይኻድማቸው ያገዛቸው የነበረን ሰው ምንም አልፈልግም ከዱንያ በማዕና الحديث እንደሆነ የምፈልገው ነገር ቢኖር ጀነት ላይ የእርሶ ጎረቤት መሆን ነው የምፈልገው ብሏቸው። ሌላ ሲሉት ምንም አልፈልግም እኔ የምፈልገው ጀነት ላይ የእርሶ ጎረቤት መሆን ነው ብሏቸው። ምኞታቸው ላቅ ያለ ነበር። ቀደምት ሙስሊሞች ጠፊ የሆነችዋን ዱንያ መመኘት አልፈለግም። እንዲህ ስጠኝ እንዲህ አድርግልኝ አላለ። ደግሞ እንኳን ሲጠይቁት እኔ ሌላ ምንም የምፈልገው ነገር የለም ጀነት ላይ የእርሶ ጎረቤት መሆን ነው የምፈልገው ባላቸው ጊዜ እሺ እንግዲያውስ ተቀብያለሁ፣ ነገር ግን ስጁድ በማብዛት አግዘኝ ብለውታል። ሶላት በማብዛት አግዘኝ ብለውታል። ሶላት መስገድ ማብዛት ፈርዱንም ሱናውን ጀነት እንዲገቡ መንገዱን ከሚያመቻቹ ዒባዳዎች መሃል አንዱን። ወሀከዛ ከዚሁ ተቀራራቢ የሆነው ሌላኛው የጀነት መግቢያ መንገድ ወደ መስጂድ መመላለስን ማብዛት ነው። ማለዳ ላይ፣ ከሰዓት ላይ፣ ምሽት ላይ መስጂድ የሚመላለስ 5 ወቅት ሶላቶችን መስጂድ የሚሰግድ ወደ መስጂድ በተመላለሰ ቁጥር ጀነት ላይ አላህ ተባረከ ወተዓላ ማረፊያና መስተንግዶ ያዘጋጅለታል፣ ይደግስለታል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። አዛን እየሰማህ ቤት እየሰገድክ አዛን እየሰማህ ገበያ ደንበኛ ይሻለኛል እያልክ በቀላሉ ጀነት መግባትን አትመኝ። እዚህ በዱንያ ምክንያት ከሶላት ወደ ኋላ በቀረህ ቁጥር የአኼራ ደረጃ ላይ ከፍ ከማለት ወደ ኋላ እንድትቀር ዝቅ እንድትል ያደርግሃል። ወሀከዛ አሁንም ከሶላት ሳንወጣ ጀነት ከሚያስገቡ ስራዎች ከጀነት መግቢያ መንገድና ሰበቦች መሃል አንዱ ከፈርድ ሶላት ውጪ በቀን ውስጥ 12 ረክዓ ሱና ሶላቶችን መስገድ። በ24 ሰዓት ውስጥ ከፈርድ ውጪ 12 ረክዓ ሱና ሶላቶችን የሰገደ አላህ ተባረከ ወተዓላ ጀነት ላይ ቤት ይገነባለታል ብለዋል። ጀነት ይገባል። ጀነት ውስጥም ቤት ይገነባለታል። የሚገርመው በሰገደ ቁጥር ነው ቤት ይገነባል። በየቀኑ 12 ረክዓ ከፈርድ ውጪ ጠብቆ በሰገደ ቁጥር በእያንዳንዱ ቀን አንዳንድ የጀነት ቤት ይሰራለታል። አላህ ረሕመቱ ሰፊ መቋረጥ የለበት። ሲመችህ ሰግደህ ሳይመችህ መተው መሆን የለበት። ነቢዩ ዓለይሂ ሰላቱ ወሰላም እንዲሁ ቤተሰቦቻቸው አንድን መልካም ሥራ ከጀመሩት ያጸኑት ነበር፣ በቋሚነት ያደርጉት ነበር ተብሏልና ከዙህር በፊት
4 ረክዓ፣ ከዙህር በኋላ 2 ረክዓ፣ ከመግሪብ በኋላ 2 ረክዓ፣ ከዒሻእ በኋላ 2 ረክዓ፣ ከፈጅር በፊት 2 ረክዓ፣ በድምሩ 12 ረክዓ በቋሚነቱ ላይ የሰገደ ሰው እያንዳንዱ ቀን እነዚህን 12 ረክዓዎችን በሰገደ ቁጥር ጀነት ላይ ቤት ይገነባለት። አላህ ቃሉን አያፈርስም። ነፍስህን፣ ጊዜህን፣ ጉልበትህን፣ ገንዘብህን ለአላህ ልትሰጥ ይገባሃል፣ ልትሸጥ ይገባሃል። ለውጡ ጀነትን ኢነላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀና። አላህ ከሙእሚኖች ነፍሳቸውን ገንዘባቸውን ገዝቷል፣ ለውጡ ደግሞ ጀነት ነው ብላ። ትልቅ ነገር የሚፈልግ ሰው ትልቅ ነገር ነው መስጠት ያለበት። የአዱሓ ሶላት ወቅት ሲደርስ ስራን ቆም አድርገህ 2 ረክዓ ቢያንስ ስገድ። ብዙ ሰዎች የሚዘነጉበት ወቅት ነው። ምሽትም ላይ እንደዚሁ በ24 ሰዓት ውስጥ የሚሰገዱ ራቲባ ናፊላ የሆኑ የሶላት አይነቶች አሉ። ሶላት አብዛ። እዚህ ዱንያ ላይ ሶላት ላይ ቀጥ ያለ ሶላት ያበዛ አኺራ ላይ ቅያማ ቀን ላይ መቆም አይከብደውም፣ አይቸገርም። ወሀከዛ ጀነት ከሚያስገቡ መልካም ስራዎች ከጀነት መግቢያ ሰበቦች መሃል አንዱ አሳምሮ ውዱእ አድርጎ 2 ረክዓ ሶላት መስገድ። ነገር ግን የአካል ብቻ ሶላት አይደለም፣ በልቡም በፊቱም ወደ አላህ ዞሮ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ውዱእ አሳምሮ አድርጎ ከዛ በኋላም በልብና በፊቱ ወደ አላህ ዞሮ የሰገደ ሰው ረክዓቴን ጀነት ገባ ብላ፣ ጀነት ይገባል ብላ። ማንኛውም ወቅት ላይ ውዱእ እንዳደረጉ 2 ረክዓ ሐሳብን ሰብስቦ ሚሉትን ያስተነተኑ መስገድ ጀነት እንዲገቡ ያደርጋል። ይሄ ሱነተል ውዱእ ይባላል። ውዱእ በተደረገ ጊዜ የሚሰገድ ሱና ማለት። ነገር ግን ሲሰግዱ በአይነ ህሊና ዱንያን ያዩ ዓለምን የጎበኙ መሆን የለበትም። ሐሳብን ሰብሰብ አድርጎ ፊታችን ወደ ቂብላ እንደዞረ ሁሉ ልባችንም ወደ አላህ ዞሮ ወደ ጀነት ወደ አኼራ ዞሮ ሊሆን ይገባል። ከባዱ ፈተና ይሄ ነው ለብዙ ሰዎች። ነገር ግን በአንዴ አይመጣም። የቤት ስራ አድርገው ከያዙት ነፍስያን ከታገሉ ካስተማሯት ትማራለች። በዚህ መልኩ ለመስገድ መታገል ራሱ ሌላ ራሱን የቻለ ዒባዳ ነው። ሶላት ውስጥ ሆኖ ሐሳብ ሲበታተን ወዲያ ወዲህ ሲል ወደ አላህ ወደ ሶላት ወደ አኼራ መመለስ አንድ ራሱን የቻለ የነፍስያ ጂሃድም አጅር የሚያስገኝ። ከጊዜ በኋላ እጅ ትሰጣለች ነፍስያ፣ ኸይርን ትለምዳለች፣ በሶላትህ መደሰት ትችላለህ። ከጀነት መግቢያ ሰበቦች ሌላኛው ቅያመን ላይ ነው፣ የሌሊት ሶላትን መስገድ። አላህ በተከበረው ቃሉ የጀነት ሰዎችን መገለጫ ስራቸውን ሲነግረን ካኑ ቀሊለን ሚነል ሌይሊ ማ የህጀዑን ወቢልአስሓሪ ሁም የስተግፊሩን ብሏል። ከሌሊት ጥቂት ነበረ የሚተኙት፣ ሊነጋጋ ሲለም ኢስቲግፋር ያደርጋሉ፣ ጌታቸውን ይማጸናሉ ብሏል። ብዙ ጊዜ ኢስቲግፋር የሚደረገው ሰዎች ዘንድ ወንጀል ከተሰራ ነው። የጀነት ሰዎች ውስጣቸው የጸዳ የጠራ ሰዎች ግን ሲሰግዱ አድረውም ሊነጋ ሲል ቁጭ ብለው ኢስቲግፋር ያደርጋሉ፣ አላህን ምህረት ይጠይቃሉ። ሲሰግዱ ያደሩ የአላህ ባሮች ኢስቲግፋር ከጠየቁ ሐራም ሲያዩ ሐራም ሲናገሩ ያደሩ ቀኑን ሙሉ ሲያጭበረብሩ ሲዋሹ ሶላት ሲያሳልፉ የዋሉ ከእነሱ ምንድን ነው የሚጠበቅ? እንባቸው አልቆ ደም እስኪያለቅሱ ድረስ ጌታቸውን ይቅርታ ሊጠይቁ ሊማጸኑ ይገባል ማለት ነው። ሻሂድ የሌሊት ሶላት ደረጃን ከፍ ያደርጋል፣ አኼራ ላይ ወንጀልን ያራግፋል፣ ኸይር ስራ እንዲቀለን ያደርጋል። ወንጀል ላይ እንዳንወድቅ አጥር ይሆንልናል። አላህን ተባረከ ወተዓላ ያናገሩ ማደር ማለት ሌሊት ሶላት መስገድ። ሌሊት ላይ በብዛት ያለው ቁርአን ስጁድና ሩኩዕ ነው። ቁርአን የአላህ ንግግር ነው። አላህን ማናገር የፈለገ ከአላህ ጋር መነጋገር የሻ ቁርአን ይቅራ ተብሏል። ከምንም በላይ አላህ ወደ ባሪያው ቅርብ የሚሆነው ባሪያው ስጁድ ላይ በሚደፋበት ጊዜ ነው ተብሏል። ስለዚህ ሶላትን ላይ በተለይ የማታው ክፍለ ጊዜ ላይ ጋፍሎች ተኝተው የተለያዩ ቀልብ የሚያደርጉ ነገሮች ቀንሰው ከአላህ ውጪ ማንም አንተን በማያይበት ሁኔታ ላይ ሪያ ሳትፈራ የሰው ጫጫታ ሳይኖር ላይ ለመስገድ ትልቁ አንድ የጀነት ሰበብ ኢማን የሚያጠነክር ኢስቲቃማን የሚሰጥ። ነገር ግን ብዙ ሰዎች መስገድ የፈለጉ መስገድ አይችሉም፣ ምኞት ብቻ ነው። የዚህ ምስጢሩ ከሰለፎች መሃል አንዱ ምን እንደሆነ ተናግረዋል። እኔ መስገድ እፈልጋለሁ ግን አልችልም ሌሊት መነሳት ሲላቸው ወንጀልህ አስሮህ ነዋ ብለውታል። ሌላውም እንደዚሁ ቀን ላይ ያታምፀው ጌታህን ማታ ላይ ቀስቅሶ እፊቱ ያቆመሃል ብለውታል። ቀን ላይ ወንጀል ካልሰራን አይናችን ከደበቀን ምላሳችን ከደበቀን እጅ እግራችን ከደበቀን ማታ ላይ አላህ
በፊቱ ቆመን እንድናናግረው ያድለናል። ይህ ትልቅ ክብር ነው። ቀን ላይ ማንኛውም ሰው ሊሰግድ ይችላል። ሰው ባለበት ሁሉም ሊሰግድ ይችላል። መተኛት በሚያምርበት ወቅት ላይ ከፈራሹ ከአልጋው ርቆ ከባለቤቱ ርቆ ተነስቶ መስገድ ግልጽ የኢማን ምልክት ነው። የጀነት ዋጋ ነው። ወሀከዛ ከጀነት መግቢያ ሰበቦች መሃል ሌላኛው ከፈርዱ ሰላት በኋላ የሚባሉ ዚክሮችን አዘውትሮ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከፈርዱ ሰላት በኋላ አየተል ኩርሲን የቀራ በሱና በጀነት መሃል ያለው ርቀት ወይም መጋረጃ መሞቱ ነው ብላ አዘውትሮ ከፈርዱ በኋላ ከሶላት በኋላ አየተል ኩርሲን የሚቀራ ሰው ሲሞት ጀነት ይገባል ማለታቸው። እንደዚሁ በሌላ ሶሒህ በሆነ ሐዲስ ሁለት ነገሮች መተግበራቸው መስራታቸው ቀላል የሆነ ብዙ ሰዎች ግን ማይተገብሯቸው ነገሮች አሉ፣ ጀነት የሚያስገቡ ናቸው ብለው ከሶላት በኋላ ሱብሓነላህ ወልሐምዱሊላህ አላሁ አክበር ማለትን ሊተኙ ሲሉ እንደዚሁ ሱብሓነላህ ወልሐምዱሊላህ አላሁ አክበር ማለትን ጠቅሳ ተመልከቱ። ሁለት ነገሮች ቀለል ያሉ ናቸው፣ ነገር ግን ጀነት የሚያስገቡ ናቸው። ግን የሚጠቀሙባቸው ሰዎች ጥቂት ናቸው አሉ አለይሂ ሰላቱ ወሰላም። በዚህ የሚጠቀሙ ሰዎች ትንሽ የመሆናቸው ምክንያት እዛው ሐዲስ ላይ ጠቅሰው ሶላት እንደጨረሳችሁ አንዳችሁን ሸይጣን መጥቶ ጉዳዩን ያስታውሰዋል፣ ይሄን ዝክር ሳይለው ተነስቶ ይሄዳል አለ ነብዩ ሰለላሁ ዐለይሂ ወሰለም። ታግሶ 3 ደቂቃ 4 ደቂቃ ይሄን ዝክር ቢል ጀነት መግባት ይችላል። እንደዚሁ መኝታ ሰዓት ላይ ልክ አልጋው ላይ እንደወጣ ሱብሓነላህ ወልሐምዱሊላህ አላሁ አክበር የሚባለውን ዝክር ሳይለው ሸይጣን መጥቶ እንዲተኛ ያደርገዋል። ጀነት ለመግባት መታገል ያስፈልጋል፣ ዋጋ መክፈል ያስፈልጋል። ከሶላት በኋላ የተኛውን ቀጠሮ ቢኖርህ 3 ደቂቃ ለዝክር ስጥ። የሚያሳዝነው ብዙ ሰዎች ሮጠው ወጥተው መንገድ ላይ ቆመው ነው የምናገኛቸው። ካንሁ ሸይጣን ውጣ ዝር በል እያላቸው ከአላህ ረሕመት እያራቃቸው። የሰገድንበት ቦታ ላይ መቀመጥን ባበዛን ቁጥር ወንጀላችን ይራገፋል። መላኢኮች ኢስቲግፋር ያደርጉልናል ወንጀል እስካልሰራን ውዱ እስካልፈታን ድረስ። ሸይጣን ይሄን አይፈልግም። አላህ እንዲመረን ከሸይጣን ወጥመድ እንድንርቅ ስለማይፈልግ ወደ መስጂድ ዘግይተን እንድንገባ ያደርገናል፣ ፈጥነን እንድንወጣም ያደርገናል። መሆን የነበረበት ግን ቀድመህ ግባ፣ የመጨረሻ ሰው ሁን ስትወጣ። ሁለቱም እንዳይሳካ ሸይጣን ያደረገን። ስለዚህ ሁለት ነገሮች ቀላል ናቸው፣ ጀነት የሚያስገቡ ናቸው፣ ነገር ግን ጥቂቶች እንጂ አይጠቀሙበትም ብለዋል። ከጥቂቶች ሆነ ልትጠቀምበት ይገባል። ከሶላት በኋላ የሚባሉ ዝክሮችን በል፣ ስትተኛ የሚባሉ አዝካሮችን አድርግ። ሌላኛው የጀነት መግቢያ ሰበብ መስጂድ መገንባት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለአላህ ብሎ መስጂድ የገነባ አላህ ተባረከ ወተዓላ ጀነት ላይ ቤት ይገነባለታል ብለዋል። ይሄ ጥቂት አቅም ያላቸው ሰዎች ብቻ እድል ልናደርገው አይገባም። ሙሉ በሙሉ መስጂድ የገነባም ሰው ይህ ማዕረግ ያገኛል። የሚሰራ መስጂድ ላይ ተሳትፎ ያደረገም ሰው ይሄን ማዕረግ ያገኛል። አቅም ቢኖረኝ ገነባ ነበር ያለም ሰው በአላህ ፈቃድ ይሄን ያገኛል። በትክክል ከልቡ ነይቶ ከሆነ ማለት ሳገኝ አደርጋለሁ ብሎ ወስኖ ከሆነ ማለት። ስለዚህ አላህ አቅም የሰጣቸው ሰዎች የጀነት ቤት ያገኙ ዘንድ ዛሬ ዱንያ ላይ መስጂድ የአላህን ቤት ሊገነቡ ይገባቸዋል። መስጂድ ሲባል ብዙ ጊዜ በተለይ ባለንበት ዘመን ሰፊ በዘመናዊ መንገድ የተገነባ አድርገው ነው ሰዎች የሚያስቡት። ይሄ ከብደኛል አላስበውም ሊሉ ይችላሉ ብዙ ሰዎች። የወፍ ቤት እንኳን ያክል ቢሆን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እንዳቅምህ የጭቃም ይሁን የሳርም ይሁን መስጂዱ ጠባብ እንኳን ቢሆን አላህ ዘንድ ትንሻል። ከአላህ ጋር ግንኙነት ያለው ነገር በሙሉ ትልቅ። አሻሂድ አቅም ያላቸው ለብቻው ለራሱ ለወላጆቹ ነይቶ ገጠር ከተማ ላይ መስጂድ ሊገነባ ይገባል። መስጂድ መገንባት በራሱ የሙእምንነት ምልክት ነው። አቅም የሌለው ከጓደኞቹ ጋር ተመካክሮ ተባብሮ መስጂዶችን ሊገነባ ይገባል። ለዛም አቅም የሌለው ሰው የትኛውን ቦታ ላይ የመስጂድ ግንባታ አለ ሲባል ከዕለት ጉርሱ ቀንሶ እዛ ላይ ሊቀላቀል ይገባል። ባረከላሁ ሊ ወለኩም ቢልቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه. أما بعد جنة مقبيا من قدوش كإسلام كتوحيد بهالا بزونات لسو يالقروا لأنت لي قرأي سلام لأنت يالقروا لسو لي قرأي سلام የሶላት በራል የጾም በራል የሰደቃ በራል ከቻልክ በሁሉም ለመግባት ሞክር። ካልቻልክ ቀደም ሲል የተጠቀስናቸው ቀጥለን ከምንጠቅሳቸው ካንተ ጋር የሚሄደውን ይዘህ
ተቋሚነት ስራ። ሌላው ጀነት ከሚያስገቡ መልካም ስራዎች የጀነት መንገዶች መሃል አንዱ ወላጆችን መንከባከብ፣ ለወላጆች በጎ መሆን። ይህ ሰፊው የጀነት በር ነው። ምድር ላይ ያለ በሙሉ ሊታደለው የሚችል የጀነት ቁልፍ ነው። ወላጅ የሌለው የለም። ነገር ግን እጅግ በጣም ጥቂቶች ናቸው ለዚህ የሚታደሉት። ወደዚህች ምድር እንድትመጣ ከአላህ ጋር እንድትተዋወቅ ሶላት እንድትሰግድ ሰበብ የሆኑት ወላጆች ናቸው። ወላጆችን መንከባከብ፣ ለወላጆች በጎ መሆን ጀነት መግቢያ ሰበብ ነው ስንል ለወላጆች በጎ አለመሆን ጀነት እንዳይገቡ ያደርጋል ማለት ነው። ጀነት መግባት የፈለገ ከወላጆቹ ጋር ያለውን ግንኙነት ማሳመር ማስተካከል መቻል አለበት። የአላህ ደስታ የወላጆች ደስታ ውስጥ ነው ያለው፣ የአላህ ቁጣ የወላጆች ቁጣ ውስጥ ነው ያለው ተብሏል። ወይም በሌላ አገላለጽ ወላጆቹን ያስደሰተ አላህ በሱ ይደሰታል። ወላጆቹን ያስቆጣ ያስከፋ አላህ እሱን ይቆጣል። ከወላጆችህ ጋር እንዴት ነው የምትኖረው? ለወላጆችህ ምንድን ነው የምታደርገው? ለወላጅ እናት አባት ስትል ምን ትተሃል? ራስህን መለስ ብለህ ጠይቅ። ወላጆችህን ያስቆጣህ እንደሆነ ሶላትህ ሁሉ ከአናትህ አንድ ስንዝር አልፎ እንደማይወጣ የተነገረበት ሁኔታ አለ። 9 ወር ሙሉ በማህፀኗ ተሸክማ የቆየች እናቱን በሞትና በሕይወት መሃል ሆና የወለደችው እናቱን ዓመት ሙሉ ይዘጋል። ከፊት ለፊቱ ስትመጣ መንገድ ቀይሮም ይሄዳል። ደህንነቱን ልትጠይቀው ስትደውል እጭ ደወለች የሚላል ድንጋይ ልብ ያለው ለእናቱ በጎ ያልሆነ ለማንም በጎ አይሆንም። ሴት ልጅህን ለአንድ ወንድ መዳር ስትፈልግ ስለ ማንነቱ ስለ ምንነቱ ከጓደኞቹ ከጎረቤቱ ከማጣራትህ በፊት ለእናቱ እንዴት ነው ብለህ ጠይቅ ተብሏል። ለእናቱ በጎ ትሁት የሆነ ለልጅህም ላንተም ለልጆቹም ወደፊት ጥሩ የሆነ እናቱ ላይ ጨካኝ የሆነ ረሕመት የሌለው ራሱ ጠግቦ እየበላ እናቱ የምትራብ ልጆቹን በቀን 4-5 እያበላ እያጠጣ እየጠየቀ እናቱን ዓመት ሙሉ ቸላ የሚል ኸይር የሌለው። ስለዚህ ማንኛውም ጀነት መግባት የሚፈልግ ዛሬ እናቱ በሱ ደስተኛ ልትሆን ይገባል። አብዱላህ ብን መስዑድ የሚባሉ ሰሓቢ አዩል አዕማሊ አቅረቡ ኢለል ጀነቲ ያ ረሱለላህ አላቸው። አንቱ የአላህ መልእክተኛ ሆይ ወደ ጀነት የሚያቀርበኝ በቀላሉ ጀነት ምገባበት ሥራ የቱ ነው ብሎ ሲጠይቃቸው ሶላቶችን ወቅታቸውን ጠብቆ መስገድ ነው አሉት። ከዛስ ያ ረሱለላህ ሲላቸው ለወላጆችህ በጎ መሆን ነው አሉት። ከዛስ ያ ረሱለላህ ሲላቸው በአላህ መንገድ መታገል ነው አሉት። በሁለተኛ ደረጃ ከሶላት ቀጥሎ ለወላጆች በጎ መሆንን ጠቅሰዋል። ጂሃድ ማድረግ ፈልጎ መጥተው ያናገራቸውን ሰው ወላጆችህ አሉ? አዎን። ሂድ እንግዲያውስ እነሱን በማገልገል እነሱን በመንከባከብ ጂሃድ አድርግ ብለውታል። ከጂሃድ የበለጠ አጅር አለው ማለት ስንት ነው የጂሃድን የሸሃዳን ደረጃ ሲሰማ የሚጓጓ ፊሰቢልላህ በተሰዋሁ የሚል ወላጆች ካሉ አንተ ፊሰቢልላህ። 3 ሰዎች መንገድ የሄዱ ዋሻ ውስጥ ባረፉበት የዋሻውን በር ትልቅ ቋጥኝ ዘግቶባቸው ከዚህ ሊያድነን የሚችል ማንም ምንም የለም፣ ያለነው ዋሻ ውስጥ ነው፣ እዛ ላይ ደግሞ ተከድኗል፣ እንጮህ የሚሰማን የለም፣ እንደው ወደ አላህ እንጮህ መልካም ስራችንን እያወሳን ብላ። ከነዚህ መሃል አንዱ አላህ ሆይ ወላጆች ነበሩኝ፣ ቀን ስራ ደክሜ ውዬ ማታ ስመጣ ወተት አዘጋጅቼ እነሱን ሳላጠጣ ልጆቼን አላጠጣም ነበር። ከዕለታት አንድ ቀን ላጠጣቸው ስመጣ ተኝተው ነበር፣ አስቀምጬው መሄድም ከበደኝ፣ እንቅልፋቸውን አቋርጬ ቀስቅሼ ማጠጣትም ከበደኝ፣ ልጆቼ ከግራና ቀኝ እያለቀሱብኝ ሲንቁ እንዳያጡኝ ብዬ ይዤ ቁጭ ብዬ አድሬያለሁ። ይሄን ስራዬን ላንተ ብዬ ከሆነ ያደረግኩት ከዚህ ጭንቅ አውጣን ብሎ ዱዓ አድርጓል። ቋጥኙ ፈቀቅ ብሎላቸው 3ቱም የሰሩትን መልካም ስራ ሲጠቅሱ ሙሉ በሙሉ ተከፍቶ ወጥተው በሰላም መሄድ ይችላል። ለወላጆች በጎ መሆን በዱንያም በአኼራ ከጭንቅ ያድናል። ወላጆች ላይ መጨከን እጭ ማለት ኦፍ ማለት የአላህን ቁጣ ያመጣል። ቁርአን ላይ አላህ ተባረከ ወተዓላ ወላ ተቁል ለሁም ኡፍ ብሏል። ለወላጆች ኡፍ አትበላቸው፣ እጭ አትበላቸው። ሙፈሲሮች ከዚህ ያነሰ ቃል ቢኖር ይጠቀስ ነበር ብለው አላህ እጭ አትበላቸው ብሎ ስደባቸው ይላል፣ ዝም በይ በላት ይላል። ስለዚህ ማንኛውም ጀነት መግባት የሚፈልግ ለወላጆቹ በጎ ይሁን። ወላጆችን አደራ በየትኛውም ዕድሜ ላይ ብትሆን በየትኛውም ዕድሜ ላይ ቢሆን በተለይ ዕድሜያቸው ሲገፋ ኢማ የብሉገነ ዒንደከ አልኪበረ አሐዱሁማ አው ኪላሁማ ፈላ ተቁል ለሁማ ኡፍ። ይበልጥ ፈተናው የሚበረታው ዕድሜያቸው ሲገፋ ነው። ላያቸው ላይ ሊሸኑ ይችላሉ፣ ለሊት ሳይተኙ ሊያድሩ ይችላሉ፣ ያቀረብከው ምግብ ላይ ስማማቸው ይችላል። ይሄን ሁሉ ለአንተ አድርገውልሃል፣ ለአንተ ሲሉ ሳይተኙ አድረዋል። አንተ ጤነኛ ሆነ ቢታመሙ ቢሞቱ ተመኝተዋል። አንተ ግን መሞታቸውን ልትመኝ ትችላለህ ቀልብህ ሲደርቅ። ከቀደምቶች መሃል አንዱ
ክፉኛ ሲያለቅስ አዩት። ምን ሆንክ ሲሉት እስከ ዛሬ ጀነት መገባበት 2 በር ነበረኝ፣ ዛሬ አንዱን አጣሁ። አባትና እናቱ ነበሩ፣ ከወላጆቹ መሃል አንዱ ሲሞት ማለት። ጀነት በሰላም መግባት የሚፈልግ ለወላጆቹ ዝቅ ይበል፣ ያስደስታቸው፣ ያስቃቸው። እነሱን ማዝናናት፣ እነሱን ማጫወት፣ እነሱን ማስደሰት አላህን ማስደሰት የጀነት ዋጋ መክፈል። ሌላኛው የጀነት መግቢያ ሰበብ ሐጅ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ትክክለኛ የሆነ ሐጅ ጀዛው ጀነት እንጂ ሌላ አይደለም ብላ። ትክክለኛ ሐጅ የሚባለው በሱና መሰረት የተተገበረ ሐጅ ነው። ህግጋቱን አፈጻጸሙን አውቆ የተገበሩት ሐጅ ነው። ሐጅ አድርገው ከመጡ በኋላ ዲን ላይ ቀጥ ያሉበት ሐጅ ነው። ሌላኛው የጀነት መግቢያ ሰበብ ለአላህ ብሎ የሸሪዓ እውቀት መማር። ነቢያችን ሰለላሁ ዐለይሂ ወሰለም የእውቀትን ጉዞ የጀመረ በእውቀት ጉዞው አላህ የጀነትን መንገድ ያገራለታል ብለዋል። ነገር ግን እውቀቱን ለዱንያዊ ጥቅም፣ ለዝና፣ ከዑለሞች ጋር ለመፎካከር፣ አላዋቂዎች ላይ ራስን ከፍ ለማድረግ ብሎ መማር ተገቢ አይደለም። ለዚህ ብሎ ዒልም የተማረ አላህ ተባረከ ወተዓላ ጀሀነም እንደሚያስገባው ተናግሯል። ሐላልና ሐራምን ልታውቅበት፣ ዲንህ ላይ ቀጥ ልትልበት፣ ከዛ በኋላ ሰርተህ ሰዎችን ልታስተምርበት፣ እስላምን ልታስፋፋበት ለመልካም ንያ ዒልም መማር ጀነት ከሚያስገቡ የጀነትን መንገድ ከሚያገሩ ነገሮች መሃል አንዱ ነው። ወሀከዛ ከጀነት መግቢያ ሰበቦች መሃል ሌላኛው በሽተኛን መጠየቅ፣ ለአላህ ብለው የሚወዱትን ወንድም መዘየር፣ ወንድሙን ለመዘየር የተጓዘ ታማሚን ለመጠየቅ የተራመደ ያማርክ ሰው ነህ፣ ጉዞህም እርምጃህም ያማረልህ ሰው ነህ፣ ጀነት ላይም ማረፊያ ተመቻችቶልሃል በዚህ ተግባርህ ይባላል ብላ። ይህም ብናውቅ በሽተኛ ባለበት ያንኳኳን እየዞረን እንጠይቅ ነው። ከዛ ጀነት መግቢያ ሰበብ ከሚባሉ ነገሮች ሌላኛው አኽላቅን ማሳመር፣ ከመጥፎ አኽላቅና ተግባሮች ራስን ማጥራትና ከፍ ማድረግ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በብዛት ሰዎችን ጀነት የሚያስገባው አላህን መፍራትና አኽላቅን ማሳመር ነው ብላ። ወከዛልክ በሌላ ሐዲታቸው እኔ ጀነት ውስጥ በዳር በኩል ማረፊያ እንደሚያገኝ ዋስ ሆናለሁ፣ ሐቁ ከሱ ጋር እንኳ ቢሆን ክርክርን ለተወሰዋል። አነ ዘዒሙን ቢበይቲን ፊ ረበዲል ጀነ፣ ጀነት በውስጥ በኩል ዳር ላይ ቦታ ማረፊያ እንደሚያገኝ ኃላፊ ሆናለሁ፣ ክርክርን ለተወሰው ሐቁ ከሱ ጋር እንኳ ቢሆን። ጀነት መሃል ላይ ደግሞ ማረፊያ ቤት እንደሚያገኝ እኔ ኃላፊ ሆናለሁ፣ ውሸትን ለተወ ለቀልድ እንኳ ቢሆን። እኔ ጀነት ከፍተኛው ቦታ ላይ ቤት እንደሚያገኝ ዋስ ሆነዋለሁ፣ አኽላቁን ላሳመረ ሰው አለ አለይሂ ሰላቱ ወሰላም። ክርክር፣ ውሸት መጥፎ ስነ ምግባሮች ናቸው። ክርክርን ስንተው ሐቁ ከኛ ጋር እንኳ ቢሆን ጀነት ዳር ላይ ማረፊያ እናገኛለን በነቢ ኃላፊነት። ክርክርን ተው ጀነት ትገባለህ። ውሸትን ተው ጀነት መሃል ላይ ነቢዩ አለይሂ ሰላቱ ወሰላም ማረፊያ እንደምታገኝ ቃል ገብተውልሃል፣ ኃላፊ ሆነዋል። አኽላቅን ደግሞ ስታሳምር ፊ አዕለል ጀና፣ ጀነት ከፍተኛው ቦታ ላይ ማረፊያ ታገኛለህ። ወሀከዛ ከጀነት መግቢያ ሰበቦች መሃል ሌላኛው ከመንገድ ላይ ሰውን አዛ የሚያደርግ የሚያደናቅፍ የሚያስቸግረን ነገር ማስወገድ ነው። በሶሒህ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም እንደነገሩን አንድ ሰው መንገድ የሄደ ሳለ መንገደኞችን የሚያውክ ዛፍ ወይም እንጨት አገኘ። ይሄን ሙስሊሞችን አዛ የሚያደርገን ነገር አስወግደዋለሁ ብሎ ነይቶ አስወገደው። ይሄን አላህ ወደደለት፣ ጀነት አስገባው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተመልከቱ፣ ጀነት መግባት ንያ ከተስተካከለ ካሰቡበት ካስጨነቀን በጣም ቅርብ እንደሆነ ልብ በሉ። በትንሽ ነገር ጀነት ልንገባ እንችላለን፣ በትንሽም ነገር ጀሀነም ልንገባ እንችላለን። መንገድ እየሄድክ ሰዎችን ወይም መኪናቸውን ሊያደናቅፍ የሚችልን ድንጋይ አሊያ ደግሞ አንሸራቶ ሊጥል የሚችል ሙዝ ልጣጭና መሰል ነገሮችን ነይተህበት ሰውን አዛ እንዳያደርግ ብለህ ብታስወግድ ጀነት ትገባለህ። ሌላኛው ጀነት መግቢያ ሰበብ የተለያዩ ኺሷለል ብሮች ናቸው፣ በጎ አድራጎቶች፣ የተለያዩ ዒባዳዎች ናቸው። ጾም መጾም፣ በሽተኛን መጠየቅ፣ ምስኪንን መመገብ፣ ጀናዛን መከተል። ከዕለታት አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ይሄን ጥያቄ ለሰሐቦቻቸው ጠየቁ። ማን ነው ከእናንተ ውስጥ ዛሬ ጾመኛ ሆኖ ያደረዋል? አቡበክር ስዲቅ እኔ አሉ። ማን ነው ከእናንተ ውስጥ በሽተኛን የጠየቀዋ? አቡበክር ስዲቅ እኔ አሏቸው። ማን ነው ከእናንተ ውስጥ ምስኪንን የመገባ? አቡበክር ስዲቅ እኔ አሉ። ማን ነው ከእናንተ ውስጥ ጀናዛን የሸኛ አሏቸው? አቡበክር ስዲቅ እኔ አሉ። እነዚህ ነገሮች አንድ ሰው ላይ ተሰብስበው የተገኙ እንደሆነ አንድ ሰው እነዚህ ነገሮችን የሰራ እንደሆነ ጀነት ይገባል አሉ አለይሂ ሰላቱ ወሰላም። ለማብላት የግድ የተረፈህ መሆን የለበት። ከምትበላት መንገድ ላይ ተቸግረው ለወደቁ ቀነሰህ ስጥ። ከቤት ወጪህ ትንሽ ቀነሰህ ስጥ፣ ቤተሰብህን በማይጎዳ መልኩ።
ወሀከዛ ከረመዳን ውጪ አለፍ አለፍ ያልከም ቢሆን ሱና ጾሞችን አብዛ። ሰው ሲሞት ባገኘው አጋጣሚ ጀናዛውን ተከተል። ዘመድህ ጓደኛህ ብቻ ሳይሆን የትኛው ሙስሊም በሞተ ጊዜ። ወሀከዛ ሌላኛው ጀነት መግቢያ መንገድ ከዚሁ ተቀራራቢ የሆነ የተለያዩ በጎ ስራዎች ናቸው። እናንተ የሰው ልጆች ሆይ ሰላምታን አብዙ። መታቀውንም ማታቀውንም ሙስሊም ወንድምህን ሰላም አለይኩም በል። የተራበን አብላ። ሌሊት ላይ ተነስተህ ስገድ። ዝምድናን ቀጥል። በሰላም ጀነት ትገባላችሁ አለ ነብዩ ሰለላሁ ዐለይሂ ወሰለም። ወሀከዛ ከጀነት መግቢያ መንገዶች ሌላኛው በንግግር እውነተኛ መሆን፣ ቃልን መሙላት፣ ቀጠሮን ማክበር፣ ብልትን ከሐራም መጠበቅ፣ አይንን ከሐራም ሰበር ማድረግ፣ እጅን ከመጥፎ ነገር መሰብሰብ። እነዚህ 6 ነገሮችን ለመጠበቅ ቃል የገባልኝ ሰው እኔ ጀነት እንደሚገባ ዋስ ሆነዋለሁ ቃል ገባለታለሁ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አንደኛ በንግግር እውነተኛ መሆን፣ አትዋሽ፣ ሐቅ ብቻ ተናገር። ሐቅ ለአደጋ ያጋልጠኛል እንኳ ብትል ያድንሃል። ውሸት ከአደጋ ያወጣኛል እንኳ ብትል አደጋ ውስጥ ይከተሃል ተብሏል። አላህ በተከበረው ቃሉ እናንተ አማኞች ሆይ አላህን ፍሩ ከእውነተኞች ጋር ሁኑ ብሏል በሁሉም ሁኔታ ላይ። ስለዚህ በንግግር እውነተኛ ሁን። ሁለተኛ ቃልህን ሙላ፣ ለሰዎች የገባኸውን ቃል ሙላ። ሶስተኛ አማናህን ጠብቅ፣ አደራ አትብላ። አራተኛ ብልትህን ከሐራም ጠብቅ። ከዚናም ይሁን ከዚና ውጪ ባሉ ስሜት ለማርካት በሚደረጉ ነገሮች በሙሉ አትነጃጅስ። ራስህን ከፍ አድርግ። የቻለ ሰው ያግባ፣ ያልቻለ ይጹም የተባለው ሌላ ሶስተኛ መንገድ የለም። አምስተኛው አይንህን ሰበር አድርግ፣ ሐራም አትይ። በገሃድ ሰው ያየህም ይሁን ዘመን ያመጣው ሙሲባ ሳተላይት ዲሽ ሶሻል ሚዲያ የሚያመጣልህን ሐራም አይንህን ሰበር አድርግ። በስድስተኛ ደረጃ እጅህን ወደ ሐራም አሰንዝረው፣ አትስረቅ፣ ሰው አትደብድብ፣ አዳ አታድርግ። ይሄን ያደረግህ እንደሆነ ጀነት እንደምትገባ ነብዩ ሰለላሁ ዐለይሂ ወሰለም ቃል ገብተዋል። ዋስ ሆናለሁ ብላ። ሌላኛው የጀነት መግቢያ መንገድ የቲምን መንከባከብ። እኔና የቲምን የሚንከባከብ ጀነት ላይ እንደዚህ ነን ብለው ጣቶቻቸውን አቆራኝተው ሳይተዋል ነብዩ ሰለላሁ ዐለይሂ ወሰለም። የቲም ማለት ለአካለ መጠን ሳይደርስ ወላጅ አባቱን ያጣ ማለት። እንዲህ አይነቱን ሕፃን ልክ የራስህን ልጅ እንደምትንከባከበው የተንከባከብክ እንደሆነ የተሟላውን አጅር ለማግኘት ብለህ ቤትህ ያኖርከው እንደሆነ አንተና ነብዩ ጀነት ላይ ጎረቤት ትሆናላችሁ። በየቦታው የቲም የሚበላውን አጥቶ የሚማርበትን አጥቶ ታሞ የሚታከምበትን አጥቶ እየተቸገረ አንተ ከልጆችህ ጋር እየተዝናና እየሳቅ ምግብ አውጥተህ እየደፋ ልብስ አውጥተህ እየጣልክ ትኖራለህ። አላዋቂነትህ አላህ በሰጠህ በሰፊው ኒዕማ ትንሹን ቀንሰህ በመስጠት በማጋራት ጀነት ልትገዛ ይገባል። የዱንያን ጥቅማ ጥቅም ነገ ጥለው ትሄዳለህ ወይም ጥሎ ይሄዳል። የሚቀረው የሚጠቅምህ እዚሁ ዱንያ ላይ ያለህ በፍላጎትህ ለኸይር ያዋልከው። ለመጨረሻም ከጀነት መግቢያ ሰበቦች መሃል አንዱ ወዳጅን ሲያጡ መታገስ። ነቢያችን ሰለላሁ ዐለይሂ ወሰለም ወዳጁን አላህ ወስዶበት ሶብር ያደረገ ለሱ ጀነት እንጂ ሌላ ምንዳ የለውም ብላ። ትዕግስት ካደረገና ከጌታው አጅርን ከጠበቀ ተብሎ ሚስቱን አጥቶ ሶብርን ያጣል፣ ባሏን አጥታ ሶብርን ታጣለች፣ ልጁን አጥቶ ወላጆቹን አጥቶ ሶብርን ያጣል፣ ጓደኛውን አጥቶ ሶብርን ያጣል። እንግዲያውስ አላህ እኔን ሊፈትን ነው ይሄን ያደረገው አልሐምዱሊላህ በሆነው ነገር ብሎ የተጽናና የሰበረ አኺራ ላይ በሰብሩ በደረሰበት ሙሲባ ከአላህ አጅርን የከጀለ ጀዛው ጀነት ይሆናል ብላ። አላህ ተባረከ ወተዓላ ከጀነት ሰዎች ያደርገን፣ የጀነት መንገዶችን ይክፈትልን፣ ኸይር ስራዎችን ያግራልን። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا نسألك الجنة وما يقرب إليها من قول وعمل، ونعوذ بك من النار وما يقرب إليها من قول وعمل. اللهم إنا نسألك الجنة وما يقرب إليها من قول وعمل، ونعوذ بك من النار وما يقرب إليها من قول وعمل. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنك عفو تحب العفو فاعف عنا. ربنا اغفر لنا ولوالدينا ولمشايخنا وجميع المسلمين. اللهم ارفع عنا الوباء والبلاء. اللهم ارفع عنا الوباء والبلاء. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم آمنا في أوطاننا. اللهم آمنا في أوطاننا. اللهم آمنا في أوطاننا وول على المسلمين خيارهم برحمتك يا أرحم الراحمين. وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.